ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? ሩታም አልፈልግም ስትለው እኔም አልፈልግም ስል አንቺ ጋር መጣ። የሆነ አለች እሷ የትም አትሄድም። አንቺ ባጣቆይኝ ነሽ እንዴ? አንድ ሴት ልጅ በአንድ ወንድ ልብ ውስጥ በጾም ጸሎት እየተፈለገች ያለች ሴት ናት። ምክንያቱም ከጎኑ እየተፈጠረችለት የራሷ የሆነ አዳም አላት። የራሷ የሆነ ሰው በትክክለኛ ሰዓት ትክክለኛ ጊዜ ወደ ህይወቷ እስኪመጣ መታገስ መጠበቅ። የምናገኛቸው ነገሮች ሁሉ የኛ አይደለም። የሆነ ላይፍ በሆነ አጋጣሚ የሆነ ሰው ህይወታችን ላይ ሊመጣ ይችላል። የመጣ ሁሉ የኛ ሊሆን አይችልም። የኛ የሚሆነው መጨረሻ ላይ አብሮን የሚዘልቅ ሰው ነው እና የሰው ወርቅ አያጌጥም፣ አያደምቅም፣ አያስመካም፣ አያስጎርርም። እኛ ላይ እንደዚህ ምናምን አትበይ። ሰውነትሽ ይቀጫል። ሄርሜላ ተረጋጊ፣ ሰከን በይ። የተረጋጋች ሴት ነው እኔ ቀልቤን የምትገዛኝ። በነገራችሁ ላይ የሰው ባል አድርጎ መወራጨት ምናምን አንድ ሳምንት ሙሉ አብርሃም ሄርሜላ ጋር አልነበረም። የሳምንቱን ወባ 2 ቀን እስኪያራግፍብሽ ድረስ ነው። ከዛ በኋላ ሩታ ሁለተኛ ልጅን አላሳይም ብትል በዘመድ አዝማድ የዘመድ አዝማድ ናዳ ይዞ ሩታ እግሯ ላይ ወርቆ ይቅርታ ጠይቆ ከሩታ ውጭ ወደ ውጭ ብሎ እንደባለፈው ሽምጥጥ ነው የሚያደርግሽ። እኛ እንግዲህ ፈርዶብናል። ሜዳ ላይ ቀረ ልቤ ሜዳ ላይ እያልሽ ትመጭብናለሽ። እና ሄርሜላ ተረጋጊ። እንደ ንግስት አንግሶ ሊያኖርሽ የሚችል የራስሽ የሆነ ግጣም እያለሽ የሰውን ባልቀምተሽ የሰቀቀን የስጋት ኑሮ የባሪያነትን ኑሮ ለምን መረጥሽ? አንድ ሴት ልጅ የበታችነት ስሜት የሚሰማት በበታችነት ስሜት የምትሰቃይ ባለመፈለግ ባለመፈቀር የሆነ የሰው ፍቅር ያጣች በሴትነቷ አማትኮራ አይነት ሴት ኮንፊደንስ ያሌላት ሴት ላይፏ ላይ የተሻለ ነገር ነገ ላይ የማታገኝ አይነት ስሜት የሚሰማ ሴት በበታችነት ቀንበር ታስራ ያለች ሴት ናት። የራሷን ማግኘት ስለማትችል ነው የሰው ወንድ የምታባልለው የሰው ባል የምትቀመው። ሄርሜላ ደግሞ በበታችነት ስሜት የተጠቃች ሴት ናት። ለዛም ነው የሰውን ባል የቀማችሁ። የሰውን ባል ቀምታ ሙጭጭ ሙጃ የጀርባ ቅማል ሰራ እንደስተፈረ ላይና ቅመሞቼ የሄርሜላ ደጋፊዎች ሁላችሁም እያንዳንድሽ ጀርባችሁ ላይ የሰው ባል ነው ያለው። የሰው ባል ሞላጫውላ እና ፍቅርዬ ደግሞ አንድ ጓደኛዋን እንደ እናት ማገዝ ያለባት ቦታ ላይ አግዛታለች፣ ደግፋታለች። ሁኚ ብላ ሩታ በፈለገችላት ቦታ ላይ ሆና ተገኝታለች። እንግዲህ አብርሃምም ለተወሰነ ጊዜ ሄርሜላ መርጧል። ሩታም ደግሞ ከዛሬ ቀን ጀምሮ ከኔና ከልጄ ህይወት ውስጥ ውጣ፣ እንዳንተ አይነት ዘልዛላ ለልጄ አባት እንዲሆን አልፈልግም ብላለች። እንግዲህ ሰላም ውድና የተከበራችሁ የማሂ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ነው ያለውላችሁ። እግዚአብሔር ይመስገን። በአገር ውስጥም በአገር ውጭ ያላችሁ በስደቱ ዓለም ያላችሁ በእያላችሁበት ዳርቻ ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲሁም በቪዲዮዎቼ የተሰማችሁን ሀሳብ አስተያየት በሰፊው በኮሜንት ላይ እንደሙዳችሁ እንድታሰፍሩ ክፍት ነው ቤቴ ማለት ነው። እና ዛሬ ሩታ በጣም ተናዳ ንዴቷን ዋጥ አድርጋ ፊት ለፊት ተጋፍጣቸው ሄዳለች። አብርሃምን በልጁ ትቀጠዋለች ማለት ነው። እኔ ስፈልግ ብቻ ነው ልጄን ማሳየ። እስከዛ ድረስ አጠገቤ እንዳደርስ መጀመሪያም የተውኩ እኔ ነኝ፣ አሁንም ምተው እኔ ነኝ እንጂ አንተ አትተወኝም። ልብህን አውቃለሁ፣ ይሄ ፊትን እኔ አውቃለሁ፣ ለእኔ አዲስ አይደለም ለተመልካች ነው እንጂ ብላለች። እንግዲህ በውስጥ መስመር ምን አይነት ትወና ውስጥ ቢኖር ነው አብርሃም። ብቻ ሩታ ተረጋጋ፣ አይዞሽ። ለጊዜው እዚህ እየተንዘላዘለ ነው እንጂ ዞሮ አንቺ ጋር ነው። ሁሌ አንቺ ጋር እያለቀሰ እንደሚመጣ እኛ እናውቃለን። አብርሃምን ባሪ ለኛ ተውሉን ቅመሞች ፍቅርዬ እንግዲህ ሩታን ማገዝ ባለብሽ ቦታ ላይ አግዘሻታል። አሁን የራስሽ ቤት እንጂ ከዳግሻ ጋራ ይቅርታ ጠይቀሽው ድጋሚ በቃ እንደዚህ አይነት ስህተት አትስሪ። አንቺ ለሩታ እያገሽ ነው፣ በአንቺ በኩል ልክ ነሽ። እንደ ዳጊ ደግሞ ግን እሱን ትተሽ ወደዚህ ሌላ መንገድ ስለሽ ከፍቶታል። ቪዲዮ እየጫነ አይደለም። ከዳጊ ጋር ያለሽን ነገር አስተካክለሽ በገዛ ቤትሽ ላይ ሰላም ያለው ድራማ ንጭንጭ ንትርክ ያሌለበት ላይፍ ከዳጊ ጋራ ፈታ እያላችሁ እንደሞዳችሁ ስሩልን፣ ኑሉን፣ ምጡልን። ስለዚህ ፍቅር ማድረግ ያለባትን ነገር አድርጋለች። ሩታ ደግሞ የበኩሏን ደግሞ ከባሏ ጋር ያለውን ነገር ከባሏ ጋር ታካሂደዋለች ማለት ነው።
እና እስቲ ቪዲዮን አሳይቻችሁ ትንሽ ቀንጨብ አድርጌ ልመለስ። አቡጋዝ የምፈልገው ነገር እኔ ሳይሆን የደረስኩብህ ኢቭን እኔ ትቻለሁ ብዬ እንኳን እየኖርኩኝ አንተ ነህ እየደረስክብኝ ያለው። ይሄን ፍቅርዬ ሄርሜላ ምን ነበር ያለችው? አንቺ ባጣ ቆዩ ነሽ ወይ የፈለገ ቦታ ሄዶ እንዳሸው ሆኖ ሲመጣ የምትቀበዩ ለሴትነትሽ ለምን ክብር አይኖርሽም? የውሳኔ ሰው ብትሆኚ አንቺን ማጣት የማይፈልግ አይነት ወንድ ቢሆን እውነት የሚያፈቅርሽ ሰው ከሆነ እኔ ጋር ለምን መጣ? ሩታ ጋር ስለምን መጣ? ሌላ ሴት ጋር ስለምን ይሄዳል? ያከብርሽ ነበረ። አንቺ ማለት እንዳሸው ዞሮ መጥቶ የሚያገኝሽ አይነት ቁስ ነሽ። ልክ እንደ ዕቃ ነው አንቺ ላይ እየተጫወተብሽ ያለው። እንዴትስ አንቺ ሲመጣ ትቀበይዋለሽ ብላ እንግዲህ ሄርሜላን እየተናገረቻት ነበር። ፍቅርዬ ማለት ነው። ፍቅርዬ በነገራችሁ ላይ አትናገር እንጂ እኮ ስትናገር አንጀት ነው የምታረሰው። አንጀት ማለት ነው አንጀት። አብርሃም አንቺን አፍቅሮሽ ወዶሽ አይደለም አንቺን የመረጠው። እኔና ሩታን ለማብሸቅ እንደማብሸቂያ ነው ያንቺን ህይወት እየተጠቀመ ያለው። ነገ አብርሃም ሩታ ጋር መመለሱ አይቀርም። ያኔ ግን እቺን ቃል ታስታውሻለሽ። ለሴትነትሽ ክብር ስጪ፣ ራስሽን አክብሪው። ከአብርሃም የተሻለ ወንድ ነው አንቺ ህይወት ውስጥ የሚመጣው። የሰው ነገር የሰው ነው፣ አይዘልቅም። በማትጠብቂ ሰዓት ላይ ከጎንሽ ላይ ታጨዋለሽ። የስጋትን ህይወት ለምን መረጥሽ? ታዩ ከህይወታችሁ ውጪና ተባበሪ። እውነት አብርሃምን የምትወጂ ከሆነ ከህይወቱ ውጪና ከልጁ እናት ጋር በሰላም እንዲኖር ፍቀጂለት። ከአብርሃም የተሻለ ወንድ ታገኛለሽ። በራስሽ የምትተማመኚ ተፈላጊ አይነት ሰው ከሆንሽ፣ ለሴትነትሽ ክብር ካለሽ፣ የበታችነት ስሜት ካላጠቃሽ ከነሱ ህይወት ውጪና ተባበሪያቸው። እነሱ ልጃቸውን በፍቅር ያሳድጉ። አንቺ ከህይወታቸው ውጪ እንጂ የነሱን እርቅ ለነሱ ተይላቸው እና ብላ እንግዲህ ፍቅርዬ የድርሻዋን ተወጣለች። እስቲ ሄርሜላ እንዴት እንደምትወራጭ እንደምን የምታፈለውች ሙጃ እኮ ናት። እናንተም ደግሞ እኛ ላይፍ ላይ በምንም አይነት መንገድ ሳትደርሱ ሁላችንም የግላችንን ህይወት እየኖርን ሰላማችንን ብንመርጥ ሞር የተሻለ ነው ብዬ አስባለሁኝ።